የሚያስበላዋል ባለመመለስ ውስጥም ተበልቷል። አንድ ቪዲዮ እናዳምጥ። ቆስጠንጢኖስ ታላቁ ኔትወርክ መሰለኝ። ምናልባት እሱም ብቻም እኮ አይደለም ቁም ነገሩን እኮ በደንብ ካያችሁት የአካል ክፍል ናቸው የሚለውን ማጽደቁ ያው በጣም ብዙ ጊዜ ደጋግሞ ተናግሮታል። ሁለተኛውን አሁንም ኦቨርሎክ ተደርጓል ላቸው ወይ እነዛ የአካል ክፍሎቹ ግንኙነት አላቸው? ከሌላቸው በጣም ብዙ ፓርቶች ሊኖሩ ነው፣ 3 4። ታዲያ እንዴት ነው የገሌ ተብለው ሊነገርላቸው የሚችለው? ለምሳሌ ኩባያ የሆነ ነገር 3 የተለያዩ ነገሮች ብታስቀምጡ 3ቱ ተገናኝተው በአንድነት የሚዋሃዱበት የጋራ አካል ከሌለ በስተቀር የገሌ ናቸው ተብለው ሊነገርላቸው አይችሉም። ስለዚህ እነዛ 3ቱም 4ቱም 6ቱም ነገሮች አለው ብለው የተናገሯቸው ነገሮች ግንኙነት ከሌላቸው የአላህ መሆናቸው ራሱ በምንድን ነው የሚታወቀው? ካላቸው ደግሞ አምሳያ አለው ማለት ነው። ዛትሰት ግንኙነት ሲባልስ ምንድን ነው እሱ? አንደኛው አዛዥ እና ታዛዥ አለው ማለት ተመሳሳይ ፍቃድ አላቸው። ለምሳሌ እጁ እና እግሩ ተመሳሳይ ፍቃድ አለው። ሁለቱንም የሚያዘው ጭንቅላት ሊሆን ይችላል። አሁን በእነሱ ሎጂክ ራሱ እንደው ብትሄድ እኮ ቀጥታ ጭንቅላት ነው እግርን የሚያዝ ወይስ እግርን ነው ጭንቅላትን የሚያዘው? አትናቴዎስ አሁን እንደዚህ በደንብ አድርጎ ነው የሚመልሰው እኮ ፓርቶችን ካስቀመጠ በኋላ አንዱን ካልሆነ፣ ስለዚህ ፊቱ ከእግሩ ጋር ራሱ አይሆንም ይለዋል። ስለዚህ የእንትኖች ስብስብ ነው የሚሆነው፣ የአማልክቶች ስብስብ ይሆናል ማለት ነው። በትክክል ጥያቄውም ግንኙነት አላቸው ወይ የሚለው ጥያቄም ይህንን ነበር መመለስ የሚገባው ልጁ። ከሌላቸው ብዙ አማልክቶች ሊሆኑ ነው፣ ካለው ደግሞ ፍጹም አምሳያ ያለው ሊሆን ነው ማለት ነው። ያ ማለት በቀላሉ እንዲገባችሁ ለሚሰሙት ሰዎች ማለት ነው። ለምሳሌ እጃችሁ ተቆርጦ ጠረጴዛ ላይ፣ ባታችሁ ተቆርጦ ቁምሳጥን ውስጥ፣ ጭንቅላታችሁ ተቆርጦ ደግሞ ወገባችሁ አካባቢ ቢተከል ያ እጃችሁ ከእናንተ ስለተለየ የእናንተ እጅ ነው፣ በቃ ተለይቷል እኮ ኢትስ ኖት ዮርስ። ከዛ በኋላ በቃ የእናንተ አይደለም። የእናንተ የሚሆነው ከአካላችሁ ጋር ተዋህዶ እስካለ ድረስ ብቻ ነው። ከዛ ውጭ አሁን ያ እጅ ራሱ ያላህ ነው ለማለት ክራይቴሪያው ምንድን ነው? በምንድን ነው ያላህ ነው የሚሉት? ግንኙነት ከሌለው ማለት ነው። ካለው ደግሞ ልክ እንደ ፍጡር እያየ ሆነው አምሳያ የለውም ብላ 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 ብላ። ግንኙነት አለው ስትልስ ማለት አያያዥ ይፈልጋል ማለት ነው። አያያዥ ከሆነ ደግሞ አንዱ ከአንዱ ጋር የሚያያዝበት፣ አሁን እጁ ስትል ትከሻው ድረስ ነው። ምን ድረስ? እጁ ከእግሩ ይለያል ማለት ነው። ልክ የአትናቴዎስን አርጉመንት እንቀበልና እግሩ ከእጁ ይለያል፣ እጁ ከእግሩ ይለያል፣ ተጆሮው ይለያል። ስለዚህ ራሱ ላይ አላህ አይደለም ሌላን አለመምሰል ራሱንም አይመስልም ማለት ነው። አንዱ ከአንዱ አካሉ ጋር ስለማይመሳሰል በትክክል ምናልባት አምሳያ የለው የሚለው እንደዚህ እየተቆራረጠ ሌላ አካል ስለሌለ ሊሆን ይችላል። ምክንያቱም ኦፍኮርስ እንደዚህ እየተቆራረጠ ግን እገሌ ተብሎ የሚጠራ ምንም ነገር የለም። ከዚህ አምሳል ከዚህ ፐርስፔክቲቭ አምሳያ የለውም ልንል እንችላለን። ምክንያቱም እኛ ምንም እንኳን የአካል ክፍል ቢኖረንም የተገናኘንን የተዋሃድንነን በአንድ ማንነት ውስጥ የምንኖር ነን፣ ሁሉም ሰው ማለት ነው። ስለዚህ ምናልባት አምሳያ የለውም ሲሉ የተበጣጠሰና በየቦታው ቁጭ ያለ ነው በሚለው ከሆነ መረዳት እንችላለን። ችግር የለውም። አንድ ቪዲዮ እናዳምጥና እንመለሳለን። እውነት ሰላም ብያለሁ። እንኳን ደህና መጣሽ። ሁላችሁንም እንኳን ደህና ቆያችሁኝ። እፎይ፣ መዝሙረ ቤላ፣ ቃል፣ ቢኒ፣ ታላቁ፣ ከድር ሁላችሁንም ደህና ናችሁ? ቆስጥዬ እንዴት ናችሁ? ቀጥሉ። እንዴት ናችሁ? አሁን እናንተ በተነጋገራችሁት ነገር ላይ እንዴት ነው የራሳቸው የሙስሊሞችስ ምልከታ ከተባለ ተመልከቱ። ፎይ እንደ እውቀት ሳይሆን እንደ ሰዋዊነት ትክክል ቤቱ ላይ እንደሆነ አሳያቸው። ይቻላል ይቻላል። 25,000 ምናምን አካባቢ ተከታይ ያለው አሳያቸው። መለስ አድርገው ቪዲዮን ክፈተው። በቃ
$200 ፎሎወር አለው ከራሱ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ማፊያ ነው አልሐምዱሊላህ። እንግዲህ ያው ሰሞኑን በፎይና በሙሱ መካከል የተደረገው የውይይት ሂደት ሁሉም ነገር በባለቤቱ ያምራል፣ በባለቤቱ ያስጠላል ይባላል። ይህ የአቂዳ ጉዳይ ሲነሳ በሙስሊሞች መካከል በሚደረገው ውይይት ላይ ሙስሊሞች አንዱ ሌላውን ሲተች ሀሳቡ ቀላል የሚመስል የሚያስጠላ የማይመስለው ብዙ ሰው ነበር። ላኪን ግን ዛሬ እፎይ ላይ ስታዩት ምን ያክል እንደሚያስጠላ ተረዳችሁት አይደል? ያስጠላል በጣም which means አላህን አሁን እንደዚህ ሳመጣባቸው ያስጠላል። በፊት ተኛ ጋር ሲሆን ምንም ፖይንት ማለት ምንም ነጥብ ያሌለው እንትን ቀለል አድርጋችሁ ነበር ያያችሁት። ቶፒኩ ከባድ እንደሆነ ከእፎይ ስትሰሙት እንዴት እንደሚያስጠላ ተረዳችሁ። እዛው ላይቭ ሴሽን ላይ ሲከታተል የነበረም ሰው ቀላል መስሎ የታየው የሚኖሩ ይሆናል። ዲፕ ግን አይ ክርስቲያኖችም እኮ አሉ እኮ እኔ አንዳንድ ክርስቲያኖች አይቻለሁኝ። አክቹዋሊ የራሳቸውን ሪስፔክት አደርጋለሁ። ምንም አልተማርንበትም ያሉም አሉ። ያው ከክርስትና አንጻር ብዙ እንትን ላይሉት ይችላሉ። ፎከስ ያደረግነው ወደዛ ስለመለስን ምንድን ነው እጅ ብሎ ጥያቄ ያለ እንደ ምንድን ነው እጅ ተብሎ እንዴት ይጠየቃል ብሎ ያሰቡ ይኖራሉ። እጅ ምንድን ነው ብለን ስንጠይቃቸው ታላቁ እንዳለው እኛ እጅ ሲባል ለምሳሌ እግዚአብሔር እጅ አለው ሲባል ወልድ የአብ እጁ ነው ብለን እናምናለን። የአብ ክንዱ ብለን እናምናለን። እናንተ እንደዛ ታምናላችሁ ወይ? ስለዚህ አላህ እጅ አለው ካላችሁ፣ ስለዚህ አላህ አብ ነው ካላችሁ እጁ ደግሞ ኢየሱስ ነው ብለን ብንላቸው ይቀበላሉ? ክንዱ አብ ነው ብለን ብናይላቸው ይቀበላሉ? እና ትንሽ እንትን ስላለው ነው። ቀጥል አንዴ። ጥሩ በትክክል እዛ ላይቭ ሴሽን ላይ ያያችሁት የተከታተላችሁት ነገር እናንተ እንዳሰባችሁት ብቻ አይደለም። መሬት ላይ ስራ ሰርቷል ነው የተፈለገውን ፖይንት ሰርቷል። በቃ የተወረወረበትን ሴንተር አግኝቷል። ልክ እንደነዚህ አይነት ሰዎች ደግሞ ከራሳቸው ሰዎች ምን ታያላችሁ? ምስክርነት ታያላችሁ። እንስማ ውስጥ እዚህ ልክ ማለት ነው። ስለዚህ እፎይ እንደ ሰው ትክክል ነው፣ እንደ እውቀት ተሳስቷል እንጂ ምንድነው እንደ ሰዋዊ ሰው ነው እና እንደ ሰው ትክክል ነው። ሁሉም ሰው ይሄንን ነገር ስለሚጠይቅ ማለት ነው። አቂዳ የሚባለው ደግሞ ይሄ ተሰልሱላት፣ ተሰውራት፣ ኢድራካት የሚባለውን ነገር ለማስወገድ ነው። አቂዳ የሚባለው ምንድነው? ተሰውራት ማለት አንተ ምስል እንዳታገኝ፣ ተሰልሱላት ማለት እጅ ስትል ትከሻ እንዳይመጣ፣ በአንገት እንዳይመጣ፣ ጆሮ፣ ራስ እያለ እንዳይሄድ ነው። ኢድራካት ማለት በትክክል ያንን ነገር ልክ እንደ አይነ የቂን ያገኘኸው ያክል እንዳይመስል ተደርጎ ነው አቂዳ በእምነት በገይብ እምነት እንድናምን የተደረገው እስልምና አለዚነ ዩእሚኑነ ቢልገይብ ነው ያለውና ማለት ነው። በዚህ ልክ በጣም ያስጠላል። በከተሙ ነገር አንደኛ ተወያይ ነኝ ብሎ የስቃል አላህ ወቃል ረሱል ብለህ የማታስረዳውን ሰው በዛ ልክ እወያያለሁ ብለህ እስልምና እገልጻለሁ ብለህ ያለ እውቀት መምጣት እስልምና መሳደብ ነው። እስልምና ለዚህ ነው የከለከለው። ምን አለ? ያለ እውቀት መምጣት ነው የተባለው። እንግዲህ መጅሊሱ ይወክለኛል ብሎ እውቅና የሰጠው ኡስታዝ ያለ እውቀት እንደመጣ ነው እየተመሰከረ ያለው። በህዝቡ ዘንድ መሬት ላይ ያለው እውነት ይሄ ነው። የሰኞዋ ቀን የሌሊት ዲቤት መሬት ላይ ስራ ሰርታለች። መጅሊሱ ላይ ስራ ሆኖበታል። ትልቅ መበጣበጥ መጥቷል። ከራሳቸው ከሙስሊሞች አፍያው የራሱ ቲክቶክ ላይ ገብቼ ነው ማሳያችሁ። ክርስቲያን ነው ምናምን እንዳትሉ እንኳን እንዲህ ብሎ የሚያስቡ ስላሉ ያው የተወሰነ ቀጠል አድርጋቸውና ኦኬ። እንዲሁም ደግሞ ራሱን እስኪ ሌሎች ሙስሊሞች ያሁኑን ሰው እያይተናል። ሌሎች ደግሞ እስኪ ጾታ ደግሞ ቀየር አድርገን ደግሞ ከሴት ደግሞ እንመልከት። ልጆቹ ግን ቀኝና ግራጅ እንዲህ የተንከረፈፈለት ይህ ነው አላህ ያዘው። ልጆቹ ግራና ቀኝ እንዴት ተንከረፈፈለት? ይሄ ነው አለ አለች። አላህን ነው እንግዲህ ሊያስተምረን የመጣው። ይህ ነው አላ እየተባለ ነው። ደጋግሜ ነግሬያችሁ ነበረ።
አቂዳቸው ላይ ምንም የሚያውቁት የለም። ላይቭ ውይይት ከኔ ጋር ከገባችሁ ቀብራችኋለሁ፣ ጀናዛችሁን እዛችሁ ትሄዳላችሁ። ይቅርባችሁ ብያች ደጋግሜ ነግሬያቸው ነበር። ሬሳችሁን ትወስዳላችሁ። ተዉ። አድቫንቴጅ የያዙት እንደውም አደከሙን፣ በጣም አደከሙን። ወደ 3 ሰዓት በላይ ያስቀመጡና ላይቭ ላይ አንገላቱን፣ ትዕግስታችንን አስጨረሱን። እንደዛ አሰቃይተውን ደግሞ ጨዋ እነሱ ይባላሉ ማለት ነው። እንደዛ አሰቃይተውን መጥተው እንኳን ዋንቱ አንድ ቤት ማድረግ ያልፈለጉ አካላት ጨዋነን ሊሉ ይሞክራሉ። ማለት ጨዋ ናቸው ተብለው ታፔል ላይ ይሰጣቸዋል። በጣም የሚያስቀኝና የሚገርመኝ የእኛዎቹም ተለጣፊዎቹ ትትናው ጨዋ ትትና ቀስ ብለህ መናገር ነው እንዴ? ቀለስለስ ማለት ነው እንዴ? ትትና ወደ 3 ሰዓት አላስጠብቀኸኝ ከዛም ስትመጣ ብቻዬን አልወያይም 2 ካልሆንኩ ብለህ እየረበሽ ከዛም ደግሞ በየደቂቃ ውስጥ እኔ ሳወራ ኢንተራፕት እያደረከኝ እኔ አንድ ኢንተራፕት አድርጌያለሁ? እኔ ሳወራ ገና እንትኑ ላይ በየሰከንዱ 11ኛ ሰከንድ ላይ ምናምን ኢንተራፕት ያደረገኝ እስኪ ሰዓቱን ገና ንግግር ስጀምር ማለት ነው። ማን ሰዓቱን እንደዚህ ተዛ ጨዋ ይባላሉ ማለት ሳቅ እያሉ እንደዚህ ድምፅ ወፍራም የሆነና ለስላሳ የሆነ ልዩነቱን ማያቅ ማለት ነው። ትትና እንደዛ ነው እንዴ? አንቺ ሲለኝ የነበረው እሱ ነው። የንቀን ነው አንቺ ያለው እንትና አይደለም፣ የማሞካሸት አይደለም። እና አንዳንዴ አጨብጫቢዎች መኖራቸውን ስትመለከቱ ውይይቱ አላማው ምን ነበረ? አሳክተነዋል አላሳካ ነው? እኛ ስለምናቅ እኔ ብዙም ደንታም አልሰጣቸውም። እስልምና ላይ ሰርተው ማያውቁ የእስልምናን አካሄድ ምንም ማያውቁ ቢተቹ ዳሮ ነው ኑና ግቡና ስሩ በሏቸው። እኛ ግን ማሳካት ያለብንን መምታት ያለብንን መተናል ማለት ነው። አላማችንን አሳክተናል። የማንም አለቅላቂ ለመወደድ ቢናገር የፈለገውን እኛ መስራት ያለብንን መድረስ ያለብንን የትኛውን መምታት እንዳለብን ምን ማንሳት እንዳለብን ጠንቅቀን እናውቃለን ማለት ነው። እና አሁን እች ልጅ እንዲህ ክፍፍ እንዲላት ያደረጋት የተነሳው ነገር እንዲቀላል እንዳልሆነ ለሙስሊሞች ስለማውቀው ኢሳያስ እንዲህ ብሏል፣ ሙሴ እንዲህ ብሏል ብትላቸው ለእነሱ ፖይንታቸው አይደለም፣ ያላግጡብሃል ጭራሽ። ስለዚህ ያለው አማራጭ ምንድን ነው? አላህን ፍጡር አድርገህለት እንዳያላግጥ ለአንዴና ለመጨረሻ ጊዜ በማዕተብ ትመታና ትሰጠዋለህ። የአንተ አምላክ ፍጡር ነው። እንደውም እኮ እፎይ አይተህ ከሆነ እኮ ከዚህ በፊት ሁልጊዜ እኛ የሚሉ ምንድን ነው ፍጡር አታምልኩ ነበር አይደለ? ክርስቶስ ያው ፍጡር ነው ብለው ስለሚያምኑ ማለት ነው። አሁን ግን ቴብሉ ተቀይሯል። እነሱ ነው ፍጡር እያመኑ ያሉት። ክርስቶስ ማምሉ በኩል ይሄ እንደሆነ እንግዲህ የሰው ልጅ ወደ ሰማይ በነበረበት ክብሩ ብታዩት እንዴት ሊሆን ነው ብሎ ዮሐንስ 6 ላይ ተናግሯል። ከሰማይ ከወረደ በቀር ወደ ሰማይ እየወጣ ማንም የለም፣ እርሱም በሰማያት ያለው የሰው ልጅ ነው ብሎ አሁንም በሰማያት መኖሩን ተናግሯል። ዮሐንስ ወንጌል ምዕራፍ 1:52 ላይ ብትመለከቱ እንደዚሁ ትንቢተ ዕንባቆም ላይ ብትመለከቱ ከደነ ሰማያተ ጽኑ ወመልአ ምድረ ስብሐቲሁ ይህ ሁሉ ስለ ክርስቶስ እየተነገረ ነው። ዓለም በሙሉ የፈጠረ ከሆነው ሁሉ አንዳችም ያለ እርሱ ያልሆነ ክርስቶስ ቅዱስ ዳዊት በመዝሙሩ እንደሚናገረው በሰማይ ብወጣ በዚህ አለ፣ ወደ ምድር ብወርድ በዚህ አለ፣ ወደ ጥልቁ እንኳን ቢገባ ቀኝ ተመራኛለች ብሎ ቅዱስ ዳዊት እንደተናገረው በኢዩኤል ትንቢትም እንደተነገረው በሁሉ የመላ ክርስቶስ አምላካችን ምንም እንኳ ስጋ ለብሶ ሰው ቢሆንም ከፈጣሪነቱ ከአምላክነቱ ከጌትነቱ ምንም ሳይጎልበት ፍጹም ሰው ሆኗልና ለአብ ያለው ሁሉ የእኔ ነው ብሎ ተናግሮ አምላክነቱን አስመስክሯል። ስለዚህ ፍጡር አታምልኩ የሚለው ያው ክስ ተመልሶ እነሱ ጋር ሄደ ማለት ነው። ምክንያቱም ፍጡር እያመለከ ያለው ፕራክቲካሊ ማን ነው? ቀኝ እጅ ያለው ግራ እጅ ያለው በመለኮት ማለት ነው። ለእኛ ስጋ ለብሷል ብለን ስለምናምን ችግር የለም። በሚታይ በሚጨበጥ በሚዳሰስ ስጋ ለቤዛነት ለካሳ ለማዳን ስጋ ለብሷል ብለን ስለምናምን ለክርስቶስ ቀኝ እጅ አለው ግራ እጅ አለው ፊት አለው ደረት አለው ጸጉር አለው ብንል ለሰው የሚገባው ነገሩ በሙሉ እንዲሁ ይነገርለታል። ጾታ አለው ወይ ብሎ ጠይቆ ነበረ። እፎይ ታስታውስ ከሆነ ጾታ አለው ወይ ብሎ ጠይቆ ነበረ። አዎ ወንድ ልጅ ይሰጣቸዋል ተብሎ በነቢያት ቀድሞ ተነግሮልናል።
ወንድ ልጅ ይሰጣችኋል፣ ስሙም ድንቅ መካር ኃያል የዘላለም አባት የሰላም አለቃ ተብሎ ይጠራል ተብሏል። ይሄ ስለ ትስብእት የሚነገር ነው። እኛ ችግር የለብንም። ለመለኮትስ ግን ለመለኮት ፊትና ኋላ፣ ላይና ታች፣ ጀርባና ቀኝና ግራ ወዘተርፈ የለውም። መለኮት ምሉእ ነው። መለኮት ረቂቅ ነው። እንደውም እዚህ መልክዓ ሥላሴ ላይ ሰላም እብል ለዘዚአክሙ ቆም ካለ በኋላ ዓለማተ ዓለም ሥላሴ ዘአልብክሙ ዓለም ሥላሴ ዘአልብክሙ ዓለማት ምንድን ነው? ሥላሴ ለዓለም ዓለሙ ነው። እሱ የሚኖርበት ግን ዓለም የለውም ማለት ነው። አየው፣ እሱ የሚኖርበት ግን ዓለም የለውም። ከአርሽ በላይ ነው፣ ከአርሽ በታች ነው ብለህ የምትናገርለት ጌታ አይደለም። ያንተ ፈጣሪ ብለህ የምታምነው ፍጡሩ ግን ሁለት ቀኝ እጅ አለው። በአንዳንድ ቦታዎች ደግሞ ቀኝና ግራ እጅ አለው። ባት አለው፣ ወገብ አለው፣ ጭንቅላት አለው። ወንድ ነው። ምክንያቱም ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ተናግሯል። በመለኮቱ ራሱ ወንድ ነው ማይብራዘር። ስለዚህ ፍጡር እያመለከ ያለ ማን ነው? ሙስሊም ወገኖቻችን ናቸው። ስለዚህ ከዛሬ ጀምሮ ክርስቲያኖች መልሳችሁ የምትሉት ነገር ምንድን ነው? ሙስሊሞቹን ፍጡር አታምልኩ በሏቸው። ፍጡር ከማምለክ ውጡ በሏቸው። ምክንያቱም ፍጡር እያመለኩ ያሉት እነሱ ራሳቸው ናቸው። we have all the best justifications there is ማለት ነው። በቃ ማቅረብ የምንችላቸውን እያንዳንዱን ሎጂካሊ ኮሄረንት የሆኑ ነገሮችን አቅርበናል። ፕራክቲካሊ ፍጡር እያመለኩ ያሉት እነሱ ናቸው። ስለዚህ ከዛሬ ጀምሮ ሙስሊም ቤት ስትገቡ ድንገት እግር ጥላችሁ ከገባችሁ ወይ ውይይት ላይ እንደዚሁ ሲመጡ ፍጡር አታምልኩ እያላችሁ ኮሜንቱን ማጨናነቅ ይገባችኋል ማለት ነው። ቪዲዮዋን እንደ አዲስ ጀምራትና ዙልቀርነይን እናያት እስኪ ትንሽ ፈታ እንበል። ግራጅ እንዴት ተንከራፈፈ፣ ልጆቹ ግን ቀኝና ግራጅ እንዴት ተንከራፈፈለት። ይህ ነው አላህ፣ ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ስብሰባ ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? ይልቁንስ እኮ እፎይ እሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያቸው፣ ጭንቅላት ይኑረው አይኑረው የማይታወቅ፣ አንገት ይኑረው አይኑረው፣ ብልት ይኑረው አንጀት ይኑረው፣ ስንት ባት እንዳለው የማይታወቅ። በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። የሳኩ ነበር የሳኩት። ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። እሱ ይህን ወይንም ሌላውን ጎበዝ እያልኩት የነበረው የሚመጣበትን ስለማውቃት እኮ ነው። ሲመልስ ጎበዝ በርታ እያልኩት ነበረ። የሚመጣው እናውቀዋለን። ኦኬ፣ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር፣ ኢማንን ልሰብክ፣ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ አላህ ጭንቅላት አለው የለውም? እሺ፣ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሀዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ምክንያቱም በቁርአን በሀዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆን። ጎበዝ፣ ልጅቷ ሞተች ከኋላ ያዘው። አንዴ ዙልቀርነይን አንዴ ቆይ፣ እዚህ ጋር ኤልቲፒ ምናምን እያሉ የሚያነሱትን ነገር ታውቃላችሁ አይደለ? ዋሃብያዎቹ እኛ ላይ ይሄ ሎጂካል ፕሮብለም ኦፍ ትሪኒቲ የሚለው ማለት ነው። ስላሴ ሚስጥር ነው፣ በክርስትና ውስጥ ሁሉ ነገር ሚስጥር ነው ይላሉ። ስለዚህ ሚስጥር ስለሆነ እና ስለማይገባን ሀሰት ነው፣ ስህተት ነው ይላሉ። ሎጂካሊ ስህተት ነው። ምን ስላሴ? ኦኬ እሺ፣ ጭንቅላት ወይ ሊኖረው ነው የሚችለው ወይ ላይኖረው ነው የሚችለው። ይሄ ነገር በስሪ ቤዚክ ላውስ ኦፍ ቶት በሚባሉት በፍልስፍና ወይም በሎጂክ ውስጥ የሆነ ነገር
ወይ ነው ወይ አይደለም። በቃ አለቀ። ጭንቅላት ወይ ሊኖርም ላይኖርም አይችልም። በአንዴ ሊኖርም ላይኖርም አይችልም። ወይ አለው ወይ የለውም። አለቀ። ካለው አለው ማለት ነው፣ ከሌለው የለውም ማለት ነው። ስለዚህ አልተገለጠም ብለህ አለውም የለውም የማትል ከሆነ ከትሪ ቤዚክ ሎስ ኦፍ ቶስ ውስጥ የመጀመሪያውን የሎጂክን ህግ ትጥሳለህ ማለት ነው። ቀጠልን እንሄድ፣ ችግር የለውም እንስማማና ቀጣይ ደግሞ ምንድን ነው የሚነሳው ሀሳብ? የአጁ ምን አይነት ነው ሲባል እኛ እናቅም። ቤዚካሊ ምንድን ነው ሚስጥር ነው እያልክ ነው። ኦኬ። ስለዚህ የእኔ ፈጣሪ በመለኮት አንድ በአካል 3 ሲሆን ሚስጥር ስለሆነ አልረዳውም ካልክ ያንተ ፈጣሪ 2 ቀኝ እጆቹ 5 ጣት ነው ወይስ ትርፍ ጣት አለው ሲባል ሚስጥር ነው ካልክ ማይ ብራዘር፣ እና ታዲያ ምንድን ነው እኛ ጋር ስትመጣ 3 አካል ማለት ሚስጥር ነው ስንል ለምንድን ነው ሙድ የምትይዙት ነው? ለምንድን ነው የቀልድ ሀሳብ የምታደርጉት? በእናንተ ውስጥ ራሱ የቀኝና የግራ እጅ ጉዳይ፣ የብልትና የጭንቅላት ጉዳይ አልተገለጠም። ሲቀጥል እኔ ስለ ፈጣሪ እያወሩ ብልት ላይ ዘለው የሚሰቀሉት ነገር አይገባኝም። ጀነት ሲሄዱ እሱም ጋር እያሰቡ ነው እንደ ነጀለስ። ምክንያቱም አስበው የሚከለከሉት ነገር ስለሌለ ማለት ነው። ከሌለው ከጀነት ሊቀሩ ነው። ሌላ ነገር ውስጥ ነው የሚከቱት። ታውቃለህ፣ ስንት የሚጠየቅ ነገር እያለ ዋናው ግን እዚሁም ላይ ደግሞ ከአካላት ጋር ስትመጣ ጠይቄው ነበረ። ካስታወስ አንተ አነሳውንም እንትና ያነሰዋል፣ አራዚ ያነሰዋል። ወይን ይኖረዋል ወይን የለውም፣ ከሁለት አንዱ ነው የሚሆነው። ወይን የለውም ወይን አለው። ሎጂካሊ ሁለቱም ኮንትራዲክት የሚያደርጉ ነገሮች በአንዴ ሊኖሩ ስለማይችሉ ማለት ነው። የለውምም አለውምም በአንዴ አይኖሩ። ኦኬ። ከሌለው ጭንቅላት አልባ ሊሆን ነው። ከሌለው ጭንቅላት አልባ ሶሪ አስወጣቸው ሁሉንማ። እስቲ አንድ ወጥቼ ልመለስ ወይም እንትን ማለት አትችልም አለኝ። 4 ሰዓት ከ48 16 ዛሬ ቀን ስንት ነው? 16 ዛሬ ቀን ስንት ነው? 13 ገስፍ ገስፍ